እና ይመስለኛል እኔ እንጃ አላቀም ብቻ ምን እንዳደረገችበት ቀኔን ራሱ እንዴት በጣም ነው ይጠላኝ እንዴት ብዬ ልግለጽልክ እና የሆነ ነገር እንዳደረገችበት ነው እንጂ ዝም ብሎ በጤናው አይደለም ምክንያቱም እንዴት ነው ላያቅ የሚችለው የሆነ ነገር ብታደርግበት ነው ጥንቆላ እንደምትሰራ ምን እንደምታደርግ የማያውቀው የሰፈር ሰው ራሱ ብዙ ሰው ይነግሯል ተውጭ ሴትዮ እየተቀረበ እንደዚህ አያዳምጣችሁ ሰዋችሁ ነው የሚሄዱ እንደዛ ሰላምታ ምናምን ተገናኝተን አናውቅም ግን ሰፈር ውስጥ አንድ ጊዜ ከስንት አንዴ ምናምን አያታለሁ ግን ስትወጣ ራሱ በቃ ኖርማል ሰው ሆና ምናምን እንዲ በቃ አትገምታት እቺ ሴትዮ እንትሳለች እንዴ ብለ እስከማትገምተው ድረስ ነው በቃ ባህሪዋ ምናምን አንዳንድ ሰው የሚያውቃት በቃ በጥሩነቷ ምናምን ነው የሚያውቃት በብዛት ማለት ነው ከስንት አንድ ሰው ነው እንደዚህ አይነት ስራ እንደምትሰራ የሚያውቀው ጅማሬው ያው ፈጣሪ ባርኮ ሲሰጥህ ነውና ያው ጥሩ የተባረከ ትዳር ከፈጣሪ ነው የሚመጣው ሚስትም ከፈጣሪ ናትና መጀመሪያ እሱ ነው ማለት እንፈልገው ግን በትዳራችሁ ውስጥ ስትኖሩ አንደኛ አልባልታትስ በእውነት ትልቅ የትዳር ጠንቅ የሚባለው እሱ ነው የውጭ አልባልታዎች ሰው ብዙ ያወራልና እንደዚህ አይነት ነገሮችን ባትሰሙ ጥሩ ነው ላልሁኝ እኔ ቤዛ ሲጀምር ምን ታደርጋለሽ እዚህ እንዴ ቆይ ምን ያረጋችሁ አስረጃለሁ አንቺ ቆይ ምን አርገሽ ነው ምንድነው ለምንድነው እኔ ልገኝ ባልሽን አይደለም ምን አርገሽ ነው ቆይ ማናችሁ እናንተ ምንድነው እኔ እና ምስት ካልሞላ በፍጹም ተዳርም አይኖርህም ሁሉም ነገር ይሄ ነገር ማድረግ በተባልከው ግብሩ ራሱ ሰዓት ማለፍ የለበትም በዛ በተባልከው ሰዓት ግን ጠብቀህ በዛ በተባለው በአመት ነው የምትገብረው ያቺ ግብር ማለፍ የለብህም አረበታምር ግብራችን አያውቅ ተቋጥሮ አይቋረጥም በጭራሽ ለምን በቃ ስራዬ ብለን ነው ያዝነው ስራችን እስከሆነ ድረስ መደረግ ያለበት ነገር እስከሆነ ድረስ እናደርገዋለን መቋረጥ የለበትም ካራሜ ምን ጎደለ ምን ያው እንደለመድከው ሁሉንም ነገር ያው ደሜን ሰጣለሁ ሁሉንም ነገር አዘጋጅልሃለሁ ምን ይጎደለ ነገር አለ ምንም የለማ አሰይ ሁሉንም ዝግጁ ነኝ ሁሉንም ልሰጥ ዝግጁ ነኝ ያው ቀኑ ደርሶ ያ ቀን ደርሶ ዛሬ ደግሞ ልሰጥ ነው ደሜ አዘጋጅቼዋለሁ ላመጣው ነው ሁሉም ዝግጁ ነው ይህን ሰውዬ ግን አልወደድኩትም ይሄ እዚህ ቤት የመጣ ሰውዬ ግን ምንም ጥላው ደስ አላለኝም አልወደድኩትም ምንም አልተመቸኝም ጥላው ደስም አላለኝም አልወደድኩትም ካራማዬ አሁን ግን ያሰብኩትን ያቀርኩትን ዝግጁ ነኝ ያንን ሁሉ አመጣልሃለሁ አሁን ቀኑ ደርሷል ዝግጁ ነኝ ካራማዬ አመጣዋለሁ አሁን ሁሉንም ነገር አዘጋጅዋለሁ አሁን አመጣዋለሁ ካራማዬ ሁሉንም አመጣዋለሁ አደርሰዋለሁ አሁን አመጣልሃለሁ ና ውዴ ምን ሆነክ ነው ናይ ነው ምን ሆነክ ተኝተህ ነው እዚች ጋር አፈበል ተኛ ለምን አተኛም ተኛ ተስተካከል ተኛ ካራማዬ አሁን ሁሉም ነገር ዝግጁ ነውና
ያልከኝን ሁሉ አደርገዋለሁ ያ በተፈለገው ሰዓት ባልከኝ ሰዓቱን ማለፍ የለበትምና ደሜ ልሰጥ ዝግጁ ነኝ ሁሉም ነገር ተዘጋጅቷል ጌታዬ ማን ይኸውልሽ ምንም ነገር እንዳትሰሪ ይኸውልሽ የሆነ ነገር አጠፋብ ይሄን አነሳሽው እኔ እዚህ እየታገልኳት ነው እንድትረጋጋ የሆነ ነገር ያስፈልጋል መታሰር አለባት አዎ እሱ ነገር ብታመጭ ሰላም ነገር ከጎረቤት ነገር አድርገህ ሰላት ወይ የሆነ ነገር ነው ማለት እጎዳለሁ ተገቢያለሁ ትታሰር ሰላም ያንቺ ሲያደርግ ፍስቅዱስ ነው ማለት አታተርከኝ እኮ ያታተርከኝ እሺ ስለ ነገር አድርገህ ተረጋጊ ወይ አልተሰረች ወይስ ቆይ እሺ ምንድነው እናደርገው ቆይ አንዴ አባክሽ ተረጋጊ አንቺ ራስሽ ተረጋጊ ቤዛ ተረጋጊ ቁጭ ቤዛ ሲጀምር ምን ታደርጋለሽ እዚህ እንዴ ቆይ ምን ያረጋችሁ እኛ ባለፈው አስተዋወስከኝ አይደል እኔ አንተ ቤት ጥቆማ ተደርጎልኝ አንተ ጋር እየተካሄደው ነገር ስላልገባኝ እሱን ነገር ለማጣራት ነው እኛ በድብቅ ካሜራ ነው ያንደኑ ነገር ይቀርጽ ነው እዚህ ጋር ይታያል አይደል ይሄ ያንዳንዱ ነገር ቤት ውስጥ ይቀርጽ ነው ቆይ ይሄው የሚደረገው ነገር ተረጋጋና ተመልከት አያሃሪና ሰማ ብለ ልትሆን የነበረው አያህ አይደለ እኛ በድብቅ ካሜራ ይቀርጽ ነው ነገር ነው ምናልባት ስላሉ ባልቶ ጠይቄህ ነበር ወይኔ ምንድነው ይሆነ ያለው እስከ ዛሬ የሚወራው ነገር እውነት ነው እኔ እንደጥራተኛ ነበር አይደለም የምታይ እንደው ሸታም ነበር አይደለም የምታይ አያህ ዛሬ ልትገልህ ነበር የሰፈር ሰው ሰማ ብለ እኔን አልሰማ ብለ ዛሬ ልትገደል ነበር ወይኔ ግን አንተ ሰው አሰማ ሁሌም ያው ነህ መቼም አትቀየር አለ መቀየር አይደለም ምን አይቼ ቆይ ምን አይቼ እንደዚህ እኮ አይደለም እንደዚህ አይታታል እኮ ቤት ውስጥ መታይታታል አይደለ ቆይ እንደዚህ አይነት ሰው ነች እሷ አንድ አመት ስንኖር እንዴት ነው ያልታየኝ ወይኔ አይደለም ሲጀም ቆይ ለምንድን ቪዲዮ ቆይ ምንድነው ምን ስለሆነ ነው እሷን እኔን የምገልኝ ምንድነው ስትለኝ ነበረው ቆይ ምንም ሊገባኝ እኮ አልቻለም ከደና በላሽው ለምንድነው እንደዚህ የሆነች ያለችው ምንድነው እየተፈጠረ ያለው ተረጋጋ እኔ ያስረዳለሁ ያንዳንዱ ነገር እኔ እኮ ምንም ሊገባኝ አልቻለም እኛ አንተ ቤት የመጣ ነው በጥቆማ ቤዛነት እንግዲህ ተቆመችን እሱ ቤት የሚካሄደው ያንዳንዱ ነገር ደስ አላለኝም ሴትዮዋ መታረው ነገር ጥሩ አይደለም ከዚህ በፊትም ሁለት ባሎቿን በእንደዚህ አይነት መልክ አመት ከሞላቸው በኋላ ለባህዳ አምልኮ መስዋዕት እንደምታደርግ
የማይሆን ነገር እንደምታደርግ ጥቆማ ደረሰን እኛም ይሄን ለማጣራት ነው እንግዲህ ባለፈው ሽልማት ብለን እናንተ ቤት መግቢያ መንገድና ድብቅ ካሜራ ለማስቀመጥ እንዲመቸን ብለን ነው የገባ ነው ከዛ በኋላ እንግዲህ የሆነው ነገር አይተሃል አንተን ልትገልህ እንግዲህ በተጋባችሁ አመታችሁ ነው ዛሬ አዎ ዛሬ አንድ አመታችን ነው በቃ አንቨርሰሪ ነው ግን አንተን አደንዘዛህ ነበር ይመስለኛል እኔ እናከብራለን ነበር እኔ ሐሳቤ ሲገባ ግን ምን ይሆነ እንደሆነ አላቅም ታኛው በቃ ከዛ በኋላ በቃ እሱ ይሆነ ያለው እሷ በመታደርገው ነገር አንተን ልትሰዋ መስዋዕትነት ልታቀርብ ነው እንደምታየው ቢሎም ይሄው እዚህ ጋር ቢለው ወዳርቋል እንግዲህ አንተን ልትሰዋ ያንዳንዱ ጀበናውን ይሄው በማታ ያንዳንዱ ነገር የተካሄደው አንተን መስዋዕት ለማድረግ ነበር እና ይሄንንም ጥቆማ እንግዲህ ቤዛ በጣም እግዚአብሔር ያክብራት ስለጠቆመችን በጊዜ ደርሰን ይሄ መስዋዕትነት ከመካሄዱ በፊት እኛ ቀድመን ደርሰናል የሆነ ነገር ምን አርጋት ቆይ ይሄ ነገር እንዴት ነው የመጣው እኔ እኮ ምንም አልገባኝም እኮ ምንም ሊገባኝ አልቻለም እኛም እሱን ለማጥራት እንግዲህ ከተመልካቾች ጋር ምናጠሩ ይሆናል እሷ ከጊዜ በኋላ ከነቃሽ በኋላ እንግዲህ ያንዳንዱ ነገር ምትነግረን ይሆናል ለምን ይሄን ነገር እንዳረጋችሁ በምን ምክንያት ከየትም እንደመጣ ምክንያቱም ይሄ ነገር ዝም ብሎ በባዶ ሜዳ የሚደረግ ነገር አይደለም ምናልባት እንግዲህ በቤተሰብም በምንም የመጣ እንደዚህ ክፉ መንፈሶች ብዙ ጊዜ ይዋረሳሉና እሱንም ያንዳንዱ ነገር ምትነግረን ይሆናል ትንሽ እንጠብቅና እንግዲህ ምናልባት እሷ አሁን ያለችበት ሁኔታ ደስ አይልምና በስመ አብ እንግዲህ ተበላሽ እንደው ምናልባት ከዚህ በፊት እንዲወርቃ ወይ እንደዚህ አይነት ነገር አስተውለህ ታውቃለህ ይቅርታ አረ በፍጹም እንደው ላይክ ቤታችን በቃ እንደምታየው እኔ ንጹህ ክርስቲያን ነኝ እኔ እንደዚህ አይነት ነገር ምን ያስብኝ ማላቅም መረ በፈጣሪ ስም በጣም አስቸጋሪ ነው እስኪ እሷንም ተነቃቆና እንጠብቃትና ትንሽ ይተንቀሳቀስ ቆይ ምንድነው የት ነው ያለሁት ምን እየተፈጠረ ነው ቆይ ምንድነው እናንተ ማናችሁ ቆይ ልፍታሽና ተረጋጊና ቆይ የት ነው ያለሁት አሁን ጀናናት ነው ነክታለሽ ነው ምንም አትልም እስቲ ቆይ እናስነሳትና ቆይ እኔ አንቺ ቆይ ምን አርጌሽ ነው ምንድነው ለምንድነው እኔ ልገኝ ባልሽን አይደለም ምን አርጌሽ ነው ቆይ ማናችሁ እናንተ ምን ይዘሽ ውጪ ቤት እና ማናችሁ ምን እየተፈጠረ ነው የሚሆነው ነገር ቆይ ተረጋጋሽ ቆይ አንዴ እና ማናችሁ ቆይ ምን እየተፈጠረ ነው ማን ነው እንደዚህ እየሆነ ያለው ምን እየተፈጠረ ነው ምንም አልገባኝም ሰላም አስካለ እንደምን አለሽ ደህና ነኝ ምን ሆኛለሁ ደህና ነኝ አይደለ እንደ ደህና ነኝ በእውነቱ ነቅተሽ ስላገኘሽ በጣም ደስ ብሎኛል እንግዲህ እኔ እንደደረስኩበት በጣም ደንግጫለሁ ምንድን ነበር ልታረጊ የነበረው ምን አደርጋለሁ በቤቴ ምንም አላደርግም ሲጀመር አንተ ቆይ እዚህ ቤት ምን አለ ማን ቆይ ተመላለስክ እኮ ምን ሆነ ነው ምን የተፈጠረ ነገር አለ ወይ ከኛ የምትፈልገው ነገር አለ እኔ ከናንተ ምንም የምፈልገው ነገር የለም ቤትሽ ውስጥ ግን ሲካሄድ የነበረው ነገር ድንገት ስመጣ ያየሁት ነገር አለ ስለዚህ ምንድነው ያረክሽ የነበረው እሱ እንድነግሪኝ ነው የምፈልገው ቆይ ሲጀመር አንተ ስለኔ ቤት ምን ያገባሃል የሚያገባህ ነገር አለ እንዴ አያገባህም አይደል እኔ ጋዜጠኛ ነኝ ጋዜጠኛ ብትሆን ስራህን መስራት ካለብህ መስራት አለብህ አይደል ሲጀመር እዚህ ቤት እኛ ቤት ምን የምታረገው ነገር አለ ስራዬ እንዳንቺ አይነቱን ሰዎች መያዝ ነው እንደኔ ነው ሰው ያረክሽ ያለሽው ነገር ምንድን ነበር እዚህ ቤት ውስጥ ምንድነው ልትፈጥሪ የነበረው እሱን እያንዳንዱ ነገር ማስረዳት ግዴታ አለብሽ ቆይ አልገባኝም ግን ስለ እንዳንቺ አይነት ሰው ስትል ምንድነው እኔ አንድ ንጹህ ሴት ቤት የተቀመጠ ሴት ምን አድርጊ ያልከኝ ነው ባለፈው መጣህ እሺ ብዬ ተቀብዬ መልካም ሰው ስለሆንክ ጥሩ ነገር ስላልከኝ ስለ መልካምነት ስላወራኸኝ እሺ ተቀብዬ አስቀመጥኩ ዛሬ ደግሞ ምን ልታወራ ነው የመጣው ያረክሽው ነገር ምንድነው ሌላ ነገር ከማሳየት በፊት አንቺ ራስሽ ብታምኚ ይሻል ምንድነው ያደረኩት ምንም አላደረኩ ደግሞ ጭራሽ በቤት የፈለኩትን በሆንስ ምን አንተ ያገባሃል እንዴ ምን አገባ ይሄ ቪዲዮ ምንድነው የምን ቪዲዮ ነው አላቅልህም ይሄ ከየት የመጣ ቪዲዮ እንዴ ይሄ የማን ነው ከየት ነው የመጣው ማን ይላከልህ ደግሞ ይሄን ቪዲዮ ይሄ አንቺ ነሽ አይደለ ቆይ ማን ነው የሰጠው ይሄን ቪዲዮ ከየት ነው ያገኘው ማንንም ይስጠኝ እዚህ ጋር ምን እያረግሽና ምን እየፈጠርሽ እንደነበረ ልታስረጅ ትችያለሽ ይኸውልሽ እኔ ብዙ መረጃ ያለኝ ሰው ነኝ እያንዳንዱን ያረግሽውን ነገር ምን ስታረጊ እንደነበር ሁሉንም መረጃ አጣርቼ በማስረጃ አስደግፌ የመጣው ሰው ነኝ ስለዚህ እያንዳንዱ ነገር ይሄን ቪዲዮ ማን ይሰጠው ከየት ነው ያመጣው ይኸውልሽ እያንዳንዱ ነገር በድብቅ ካሜራ ስከታተልሽ ነበር ባለፈውም የመጣሁት አንቺ ቤት ድብቅ ካሜራ ለመክተት ጥቆማ በተሰጠ መሰረት የምታረጊው ነገር እንዳለ ስለተጠቆመን እሱን ነገር ለማጥራት ነው የመጣሁት
ስለዚህ እያንዳንዷን ነገር ምን ልታረጊ እንደነበር ባለቤትሽን እዚህ ጋር አስተኝተሽ ስዝችበት የሆነ ነገሮች ስትጠቀሚ ሰምቻለሁ። ቆይ አንተ ከኔ ምን ፈልግ ነው እንደዚህ ልታደርግ ይቻልከው? ይኸውልሽ እኔ እንዳንቺ አይነት ወንጀለኞችን የማይሆን በየቤታችሁ ተደብቆ የሚሰሩ ሰራተኞችን ማጋለጥ ነው ስራዬ። የምን ወንጀል ነው? እንደኔ ምንም የተሰራ ነገር የለም እንዴ? ይኸውልሽ ከዚህ በፊት 2 ባሎች በእንደዚህ አይነት መልኩ እንደገደልሽ መረጃው አለ። አሁንም 3ኛውን ልትጨምሪ ስትይ ነው እኔ እዚህ መጣሁት። ምን አልገደልኩም። አንተ ስለምንድን ነው የምታወራው እንዴ? ይኸውልሽ የምትነግሪኝ ከሆነ በሰላም እንለያይ ይሆናል። አሊያ ግን እያንዳንዱ መረጃሽን እያንዳንዱ ማስረጃ ወስጄ ለፖሊስ ሰጣለሁ። ከዛ በኋላ ግን የሚከተልሽን ራስ ታውቂያለሽ። እኔ ማንንም አልገደልኩም። ምንድን ነው የምታወራው እንዴ? ይሄ ያሳየሽ ቪዲዮ ምንድነው? ልታርጂው እየዛትሽበት አይደለም እንዴ ያሳየሽኝ ነበር? ከየት የመጣ ነው? ከዚህ በፊትም ሌላ 2 ባሎችሽ ላይ እንደዚህ አይነት ነገር እንዳደረግሽ በአመታቸው ለመግደል መስዋዕት እንደምታረጊ እያንዳንዱ መረጃ ሰምቻለሁ። ቆይ ማን ነው ይሄን ሁሉ ነገር የነገረ? ማንም ይንገር። እኔ መርመሬ እያንዳንዱን ነገር ነው ማቆ ስለአንቺ። ስለዚህ ምንም ልትዋሽኝና የማይሆን ነገር ልታረጊ እንዳትሞክሪ። አንድም ሳታስቀሪ ሁሉንም ነገር ትናዘዣለሽ። አሊያ ግን የሚከተልሽ ነገር የከፋና ከባድ ነው የሚሆነው። ይኸውልሽ ትነግሪኛለሽ ወይስ? እነግርሃለሁ ግን ባለቤቴ መስማት የለበትም ይሄን ነገር። እሱ ችግር የለውም። እያንዳንዱ ነገር በእኔና ባንቺ መሀል እንደሚቀር ቃል ገባልሻለሁ። እሺ ግን አንድ ነገር ቃል ገባልኝ። ምንድን? ካሜራውንም ሁሉንም ነገር እንትን ትላለህ። ካሜራውን አጥፍተህ ምናምን ከሆነ አወራለሁ። ካሜራውን ወጣላችሁ ችግር የለውም። ይሄው እኔና አንቺ ብቻ እያንዳንዱን ነገር እንድትነግሪኝ። እያረግሽ የነበረው ነገር ምንድነው? ከየት የመጣ ነው? ምንድንስ ነው ይሄን ነገር የፈጠረው? ይሄ ወጣውልሻል ሁሉም ወጥቷል። ግን እርግጠኛ ነህ ካሜራው ጠፍቷል? አንተ ቼክ አታረግልኝ? ጠፍቷል። ይሄው ጠፍቷል። እኔ ልነሳልሽ። አዎ ይልኝ። ይሄው አጥፍቻለሁ። በቃ ጠፍቷል። ምንም ካሜራ የለም። ሁለተኛም ያን ያህልም እንትን ድምጽ አይቀደም ካሜራው። የሚያሰጋሽ ነገር የለም። ስለዚህ ያንዳንዱን ነገር ከአስከፍ ከመሰረቱ ጀምረሽ ትነግሪኛለሽ። ስቶሪው እንደገና ተገብቷል። እስቲ ንገሪኝ። ይኸውልህ ምን መሰለክ ይሄን ዛር አምነንበት ወደነው ነው የተቀበልነውና ከቤተሰቦቼ ከአያቶቼ ጀምሮ ከቅድመ አያቶቼ ጀምሮ ነው ይሄን ዛሬ የተቀበልነው እና በቃ ሁላችንም ወደን በፍቅር ነው ይሄን ዛሬ የተቀበልነውና እንትን እንላለን። ያው እኔም ቤተሰቦቼ በሙሉ ሁሉም እንትን አሉ። ምን መሰለ የመጀመሪያ ልጅ ምናምን ነገር ላይ ነው ይሄ ዛር እንትን የሚለው። መጀመሪያ እንደተወለደ የተወለደው ልጅ ያ ነው ያን ዛር ያኛው ይቀበላል። እኔ ደግሞ ሌላ ልጅ ከወለድኩ የኔ ልጅ የመጀመሪያ ልጅ ያን ዛር ይቀበላል ማለት ነው። እና በውርስ ነው የሚመጣው እያልሽ ነው። ይሄ ነገር ከሆነ ቤተሰብሽ የተዋረሰው ነው ማለት ነው። እሺ ልክ ነህ። ከቤተሰቦች የተዋረሰ ነው እና ጥንቁልናም እንጠነቁላለን። ያው ሁላችንም አይደለንም፣ የተወሰኑት ይጠነቁላሉ። እኔም አልጠነቁልም መጠንቆል። ግን እኔ ዛሩ በመካድበት ሰዓት እካድማለሁ። በሆነ ሰዓት ላይ የሆነ እንትኑ ሰዓት ላይ መካደም ባለብኝ ሰዓት ያን ዛር ካድማለሁ ማለት ነው። ፈቅደሽ ነው ወይስ የሚያዝዝሽ የሆነ አካል አለ? አዎ ያው እኔም ፈቅጄ ነው። ግን ያዘኛል ሰዓቱን ጠብቆ በዛን ሰዓት እኔ ያዘኛል። በቃ የሆነ ሰው እንደሚያደርግ ይሄን አድርግ እንደሚል ሰዓት በዛን ሰዓት እኔም ሰዓቴን አውቀዋለሁ። በዛን ሰዓት ያንን ማድረግ ያለብኝ ነገር አደርጋለሁ፣ ፈጽማለሁ ማለት ነው። ምንድነው አድርግ የሚልሽ? ምንድነው ያረክሽለት ያለሽው? ምን መሰለክ ያው ከቤተሰቦቼ ነው የተጀመረው ብያለሁ። ሁላችንም ቤተሰቦች ባል እናገባለን እስከ 5ኛው ባላችን ድረስ ለዛሩ ግብር እንገብርለታለን። ግብር ማለት መስዋዕት ታቀርባላችሁ ነው? ባሎችን ነው የምታገቢያቸው ወንዶች ማለት ነው? አዎ የምናገባቸውን ባሎች እንገብራለን እና እንትን እንገላቸዋለን። እሺ አልገባ 5 ካረግሽ በኋላ ከዛ በኋላስ ምንድነው የሚፈጠረው? ያው
እኔ አሁን 5 አልሞላውም በነገራችን ላይ አሁን 3 ነው ይሄ አሁን ያገባሁት 3ኛ ባሌ ነው 5ኛ ባል ስደርስ ደግሞ ያው የ5ኛ ባሌ የመጨረሻው ነው እሱን ካገባው በኋላ ያ ሁሉም ነገር ይረሳና እንዳድስ ልጆች መውለድ ይኖርብኛል ልጆች ወልዳለሁ ምናምን ለምን እኔ እያልኩ ሳይሆን ካሁን በፊት የተደረገ ስለነበረ ነው እኔ ይሆናለሁ እያልኩ ሳይሆን ካሁን በፊት እህቶቼ እናቴ ምናምን ነገር ያደረጉት አያቶቼ ሲያደርጉ የነበረው እስከ 5 ድረስ ያው ይሰዋሉ ግብራቸውን ይገብራሉ 5ኛው ላይ ሲደርሱ ግን 5ኛው ባላቸው ነው በዛ 5ኛ ባል የልጃቸው አባት ይሆናል ልጆች ይወልዳሉ ጥሩ የሆነ ላይፍ ጥሩ የሆነ ትዳር ይኖራሉ ማለት ነው ግን ያና 5 ካልሞላ በፍጹም ትዳርም አይኖርህም ሁሉም ነገር ይሄን ነገር ማድረግ በተባልከው ግብሩ ራሱ ሰዓት ማለፍ የለበትም በዛ በተባልከው ሰዓት ግን ጠብቀህ በዛ በተባለው በአመት ነው የምትገብረው ያቺ ግብር ማለፍ የለብህም ያው አንተ ስራ ሰዓት እንደምትሄድበት ሰዓት አሁን በዚህ ሰዓት መግባት አለብኝ ካልክ ሰዓት ግን አክብረን አይደለም የምትገባው ያ ግብርም በዛ ሰዓት እኛ ግብር ያ ስራ እንደምን አክብረን እንደምንገባው ወይ እንደምትገቡት ያክል ያን ግብራችን ደሞኛ ሰዓታችን ጠብቀን በዛ ሰዓት አይደል 5 ደቂቃ እንኳን ማለፍ የለበት በዛ በተባለው ሰዓት ግብራችን እንገብራለን ስለዚህ 5 ባል እስከደርሽ ድረስ አንቺ 5 ሰዎችን እየገደልሽ እየሰዋሽ ለዛ አካል መገበር አለብሽ ማለት ነው ያ ባይሆን አንቺ ጋር ምንድነው የሚፈጠረው ያ ባይሆን በኔም በቤተሰቦችም ሁላችንም አንድ ሰው ያን ግብር አባላቸው አሰናከለው ማለት በሁሉም ቤተሰብ ላይ ያ እንደዛ ችግር ይፈጠራል ሁላችንም ቤተሰባችን ባንዴ ነው ሁሉም እንትን ይላሉ ያ ግብር ወደነሱ ይሆናል ማለት ነው ሁላችንም አንድ ሰው አሁን እኔ የሆነ ነገር አንድ ከተሳሳትኩ ወይ ሰዓት ካለፈብኝ ያ እንትን ብሏል ሁላችንም ባንዴ ነው ቤተሰቦቼንም እኔንም ሁላችንም ግብር እንገብራለን ማለት ነው ግን ያ ነገር ከቤተሰቦቼ ከአያቶቼ ምናምን የተለመደ ነገር ስለሆነ ሁላችንም ሰዓታችንን እንጠብቃለን እናቀዋለን ያን ግብር ደግሞ በደንብ ስለምናቀው ያን ግብር መሳሳት የለብንም እንደው ምናልባት ከዚህ በፊት እንደዚህ ሰዓት ሳይገብር ቀርቶ የተፈጠረ ነገር አጋጥሞሽ ያውቃል ምናልባት ከቤተሰቦች እንግዲህ ከአያቶች ጀምሮ ከሆነ እንደው በመሃል አንድ ሰው ወይ ሳይሰዋ ቀርቶ ነቅቶ ይሄ አጉል እንትን ነው ብሎ ወጡ ሌላ የተፈጠረ ነገር አለ ታስተውሽ አረ በታምር ግብራችን ተቋርጦ አያውቅ ተቋጥሮ እንትን አይቋረጥም በጭራሽ ለምን በቃ ስራዬ ብለን ነው ያዝነው ስራችን እስከሆነ ድረስ መደረግ ያለበት ነገር እስከሆነ ድረስ እናደርገዋለን መቋረጥ የለበትም ቀደም እንዳየውሽ እንግዲህ ከባለቤትሽ ያለፈው ሳምንት መጠን ኢንተርቪው እንዳደረግነው ከሆነ ጥሩ ነበርሽ እንግዲህ ጥሩ ነገር ነው ያለሽ ታዲያ ይሄን ነገር እንዴት ነው መቆጣጠር ያልቻልሽው ራስሽን ለዚህ ነገር ደስተኛ ነሽ ነው ለምታረጊው ነገር ወይስ ግዴታ ስለሆነብሽ የቤተሰብ ነገር ስለሆነብሽ ቤተሰቦችሽን ለመጠበቅ ወይስ ይሄ ያልሽው ነገር ዛርም በዩመን እንግዲህ አንቺ ነሽ የምታውቂው እሱ ነገር ስለሚቆጣጠርሽ ነው ምንድነው አልገባኝም እንግዲህ ጥሩ ሰው ነሽ ሆነሽ የተቀበልሽን ብዙ ነገር ነው ያረግሽልን ለኛ ጥሩ ነበር ምሳ በልተን በሰላም የተለያየ አው ልክ ነው በነገራችን ላይ አሁን ደህና እየተጫወትን ይያለን በዛ በሳቱ እኔ ይቀየራለሁ ሌላ ነው ሆነው አላቀውም ምን እንደተፈጠረ ምን እንዳደረኩኝ አላስተውስም ግን ቆይቼ ምናምን ስነቃ ምን እንዳደረኩ ማላቀም ግን ሌላ ቦታ ሆኜ ነው ማገኘው በተቀመጥኩበት ቦታ ራሴን አላገኘውም በዛ ሰዓት ሲደርስ ሌላ ነገር ውስጥ አደርጋለሁ ምናምን ብዙ ነገር ይፈጠራልና ስነቃ ግን ያለውበት ቦታ ተቀይሮ በሌላ ቦታ ተቀምጬ ምናምን ነው ማገኘው ስትነቂ እንግዲህ የሆነው ነገር አስተውስሽ ይሄ ነገር ልክ አይደለም ወደ ራሴ መመለስ አለብኝ ይሄ ትክክለኛው አስካል አይደለም ብለሽ የወሰድሽው እርምጃ የለም እንግዲህ ይሄ አሁን አጉል ነገር ነው ያረክሻለሽ የሰው ልጅን ያህል ነገር ሰባዊ ፍጡር ነገር እየሰዋሽ ነው ያለሽ ያው ምን ታረጋዋለህ ከቤተሰቦቼ የመጣ ነገር ስለሆነ ቤተሰቦቼ ደግሞ እንደዚህ አይነት ነገር መሆን ስለሌለበት ለቤተሰቦቼ ስል ነው እየኖርኩ ያለው ታውን እኔ ለቤተሰቦቼ መኖር ስላለብኝ ቤተሰቦቼ እንድኖሩ ስለምፈልግ ቤተሰቦቼ ያደረጉትን ነገር እኔም ማድረግ አለብኝ መፈጸም አለብኝ ስለምል አደርገዋለሁ ይሄኮ አጉል እምነት ነው ምንም ሲፈጠር ካላየሽ ቤተሰቦቼ ላይ ምንም ነገር እስከዛሬ ካልተፈጠረን አንቺ ብታቋርጩ ምንም ይሆን
መንቃት የለብሽም እያልወደድሽው ካልሆነ ይሄ ነገር ላንቺ ጥሩ እንዳልሆነ ካመንሽ ለምን ለማቋረጥ አልሞከርሽ ምናልባት እንግዲህ ቤተ እምነቶች ላይ ያመንሽውን ነገር ወስደሽ ቤተክርስቲያንም ሄድ ካለብሽ እንግዲህ ሄደሽ በጸበልም በምንም እንዲወጣ ለምን አላረክሽ ያው በቃ ቤተሰብ ውስጥ እኮ የሆነ ነገር ካለ ያንን ይዘህ ነው የምታርገው ያንን ይዘህ ነው የምትከተለው ያው እነሱ ያመኑትን እምነት የሚያመልኩትን አምልኮት እያመለክ ነው የምትኖረው ከልጅነቴ ጀምሬ ነው እዚህ ቦታ የደረስኩትና አብሮኝ ነው ያደገው በቃ ከልጅነቴ ጀምሮ እዚህ እስከምደርስ ድረስ አብሮኝ እስካደገ ድረስ ያን ነገር እንዴትም ብዬ ማውጣትም አልቻልኩም ለማውጣትም አስቤውም አላቅም ለምን ከልጅነቴ ጀምሮ አብሬ ከቤተሰብ ጋር ከሚፈጠረው ጀምሮ ቤተሰቦቼ ከሚያደርጉት ከሚሆነው ነገር ጀምሬ እያየሁ ስላደኩኝ ያን ነገር ታዩ ብትለኝ ለመተውም ለኔም ይከብደኛል እኔም ከዛ ውስጥም እምወጣም አይመስለኝ ይከብዳል እንዴት እወጣለሁ ብለክ ነው ደግሞ አሁን ያንን 5 መሙላት ስላለብኝ ያን እንደዛ ካልሞላው ከባድ ነው በቃ እኔ እንጃ ቤተሰቦቼ ምናምን ብዙ ነገር ይፈጠራል ብዬ ስለማስብ ለመውጣት ይከብደኛል እንደሚመስለኝ እንግዲህ ባለሽ እንዲሰማም አልፈለግሽም ስለዚህ ባለሽ አያቅም ስለዚህ ነገር አይደለ በአመቱ እንደምሰው እንደዚህ በጣም የሚከብድ ነገር ነው እኮ እንደው ለመንገር እንደዚህ አይነት ነገር አለብኝ የቤተሰብ ምናልባት ስታፈቅሩ ስትወጁ አብረሽ ስትኖሪ ደስ ሲልሽ እንደው የመሳሳት ነገር የለም ዝም ብለሽ በቃ ያለሽን ነገር አመቱ ሲደርስ ማረግ መሰዋት ብቻ ነው በዛን ሰዓት እኮ እኔም ራሴን አላቀው እኔም እንደምታየው ያው ልጁን ወደዋለሁ አፈቅረዋለሁ ግን በዛን ሰዓት ያ ሰዓት ያ አመት ሲደርስ ግን ምን እንደሚፈጠር እኔም አላቀው ምን እንደማደርግም አላቀው በዛን ሰዓት ነው ብዙ ነገሮች የሚፈጠሩት ምናምን ነገር አድማሽ ግን ይሄ ነገር ለመስዋዕትነት እንዳገባሽ ታውቂያለሽ 5 ባሎችን ለመስዋዕትነት ማቅረብ እንዳለብሽ ታውቂያለሽ ስለዚህ ለምን ከወደርሽው ካፈቀርሽው ከሱ ጋር የመኖር ህልምና አላማ ካለሽ ለምን ቀድመሽ ለሱ ለመናገር አልሞከርሽም እንደዚህ ነገር አለብኝ እገዛ እንዲሰጥሽ እንዳለኝ እሱ ቀደምም ሲያወራ የቤተ እምነት ሰው እንደሆነ ነው ያወራል ስለዚህ ሂደሽ ከሱ ጋር እገዛ እንዲሰጥሽ እንደዚህ በቤተሰብ እንደዚህ አለብኝ ለምን አልሞከርሽም እንደዛ ማድረግ ስለማልችል ነው እንደዛ ያልነገርኩት ያው እንደ ነገርኩ ግዴታ 5 መሙላት ስላለባችሁ ነገሮቹ እንትን ማለት የለበትም ለዛ መናገር የለብኝም ሁሉንም ነገር መናገር ስለሌለብኝ በቃ እንደዚህ ነው መኖር ያለብኝ ይሄ ነገር እንደዚህ ካልቀጠለ ብዙ ነገር ነው እንትን የሚለው እንዳለ ቤተሰቦች ሙሉ ቤተሰብ ነው የሚያልቀው ስለዚህ እንደምንም ብዬ ይሄንን ግዴታ 5 መሙላት አለብኝ ለዛ ነው እንደዛ ያደረኩት ያለውት እንጂ መናገሩ ጠፍቶብኝ አይደለም ስለዚህ አሁን እኛ ብንረዳሽ ብናግዝሽ በተሻለን መጠን መሆን ያለበትን ጥግ ድረስ ይጂ ብረዳሽና ባግዝሽ ከዚህ ነገር ለመውጣት ዝግጁ ነሽ ማለት ቤተሰቦችን የማይነካ ነገር ከሆነ ደስ ይለኛል ግን እንዴት ሊሆን ይችላል ደግሞ ይሄ ግዴታ ነው መሆን ያለበት ነገር ስለሆነ ይሆናል ይሄ ነገር ካልተፈጸመ በነገራችን ላይ አንዳንድ ነገሮች ባንቺ እምነት ላይ ይወሰናሉ አይደል አንቺ ያረጋኛል ይሆንብኛል ያልሽው ነገር ነው የሚሆነው ካላመንሽበት ደግሞ ይሄ ነገር ሊሆን አይችልም ብዙ ሰው እየኖረ ነው አይደል እንዴ አንቺ እናንተ ቤተሰብ ላይ የተለየ እንደዚህ አይነት ነገር የመጣው እኮ ምናልባት ባያቶች የመጣ ባዲ ሆነ አምልኮ ሊሆን ይችላል እሱን ደግሞ አንቺ መንቃት አለብሽ እንደማይሽ ወጣት ነሽ ገና ነሽ ስለዚህ በዚህ እድሜሽ ለምን እንደዚህ አይነት ነገር ውስጥ ትገቢያለሽ ቤተሰቦችም ቢሆኑ የራሳቸው ሆነዳ ለራሳቸው ነው እንጂ አሁን ነገም እንኳን አንቺ ደግሞ ለልጅ ልትርፊ ነው ልጅሽ በማያውቀውና ባልገባው ነገር ውስጥ ገብቶ እንደዚህ የማይሆነውን ነገር የማይገባውን ነገር የማይገባትን ነገር ልታከናውን ነው ስለዚህ አንቺ ለልጅሽ መብቃት የለብሽም እንግዲህ ጥሩ ባል ከሰጠሽ ከባልሽስ ጋር እስከዛሬ ያረግሽው አይበቃሽም በሰላም ለመኖር ዝግጁ አይደለሽም ነው ምን አይነት ነገር ነው አይ ቤተሰቦች ያሉኝን ሁሉ ነገር ሳላደርግማ ከዚህ ነገር ውስጥ መውጣት አልፈልግም እሱን እኔ ዋስትና ሰጥሻለሁ ቤተሰቦችሽ ልክ ያልሆነ መስመርና ልክ ያልሆነ መንገድ ነው የሰጡሽ ስለዚህ ይሄን መንገድ ለመውጣት ዝግጁ ካልሆንሽ አሁንም ለነገም ለትውልድም የማይጠቅም የማይረባ ነገር ነው የምታስተላልፊብን ስለዚህ ዝግጁ ከሆንሽ እኔ ልረዳሽ ዝግጁ ነኝ በእኔ በኩል እንግዲህ እንደምታይ ብዙ ሰዎች ነው የነበሩት አብረውኝ ስላስወጣቸው ነው ስለዚህ እነሱ ምናንችል ምናልባት እንግዲህ ያመንሽው ነገር ካለ ባመንሽው በሩቁ ጸበልም ከፈለግሽ እንግዲህ እምነትሽ ደግሞ ሌላ እስልምናም ከሞከርሽ በቁርአን ተደርጎ ወደ መልካም ወደ ጥሩ እንድትመለሺ ልናረግ ዝግጁ ነን ቤተሰቦችሽም ከእንደዚህ አይነት አዘቅት ውስጥ ለማውጣት አንቺ ከወጣሽ ቤተሰቦችሽም ያንቺን መውጣት አይተው ምናልባት ተምሳሌት አድርገው እነሱም ይሄን ነገር ሊተውት ይችላሉ ለትውልድ
መጥፎ ነገር ማስተላለፉ ሊቀር ይችላል ስለዚህ ለዚህ ዝግጁ ኮንሽ ይሄን አድርግ ካልሆነ ግን አሁን ያረግሽው ነገር ያለው እስካሁን ያረግሽው ነገር ወንጀል በወንጀልኛ ህግ ተቀተሽ ወደማይሆን ቦታ ትገቢያለሽ ምን ታስቢያለሽ ያው እንደነገርኩ እኔ እኮ አልኩክ እንዴት ልንገር ምን መሰለክ እኔ ቤተሰቦቼ የሆነ ነገር እንዲሆኑ አልፈልግም ያው በቃ ከልጅነት ጀምሮ ስለነገሩ ሁሉንም ነገር እንዳታበላሹ ይሄ ነገር ይሄ ባንቺ ምክንያት አንድ ነገር ከተበላሸ ሁሉም ነገር ባንቺ ምክንያት ነው የሚሆነው ስለዚህ አንድ ነገር ሌሎቹ ሁሉንም አድርገው አሁን እኔ ነኝ የቀረውት ሌሎቹ ሁሉንም ነገር አድርገው ተወጥተዋል 5 ሞልተው አሁን ትዳራቸውን እየመሩ ምናምን ነው እየኖሩ ያሉትና እኔ ነኝ ያለውትና አሁን አንቺ ነሽ ያለሽው ይሄን ነገር እንዳታበላሹ ምናምን ይያሉኝ ስለነበር እኔም ጨነቀኝ ምን ማድረግ እንዳለብኝ ግራ ገባኝ ይገባኛል ግን ቤተሰቦች ያሉሽ ነገር ልክ አይደለም ለዛም ነው እኔ አሁን እኛ እንግዲህ አንቺ ፈቅዶ ፈጣሪ ፈቅዶ አንቺ ላይ እንድንደርስ እና አንቺን እንድናስቆምሽ ተደርገሻል ስለዚህ አንቺም ይሄን እድል መጠቀም ነው ያለብሽ ሲመስለኝ እኔ ባንቺ ቦታ ወን ማድረግ ወይ ነው ስለዚህ ይሄን ብታረጊ ለኔ ጥሩ ይመስለኛል ካልሆነ ግን ችግር የለውም እኔ ለህግ አካላት ወስጄ ሰጥሻለሁ እነሱ እንግዲህ ወንጀልሽን አይተው ያረግሽውን ነገር አይተው እንግዲህ በሁለት ሰዎች የነፍስ ግድያ ያለብሽ እንግዲህ እንደሰማው ከሆነ እሱ ደግሞ አጣርተን ምን ደርስበት ይሆናል ማንና ምን እንደሆኑ እነማን እንደሆኑ ደግሞ ምን ደርስበት ይሆናል ሶስተኛውንም እንግዲህ እጅ ከፈንጅ ነው ያዝነሽ ነገሩን ከማረግሽ በፊት ቀድመን ነው የደረስነውና በህግ ምትቀጭ ይሆናል አሁን እንግዲህ የነገርኩሽ ነገር አለ ምንድነው ያንቺ ሐሳብ ያው ምን መሰለኝ እንጃ በቃ እንዴት ብዬተዋለሁ ብለን እኔ ቤተሰቦቼን ደግሞ እዛው እንደዚህ ማድረግ ስለማልችል አልተውም በቃ ካንቺ ጋር ምንም አይነት ንክትር ከዚህ በኋላ ያስፈልገኝ ህግ ራሱ ይፈቷል እኔ ላንቺ መልካም ነው ተነሽ ምንድነው ምንድን ነበር ያልከኝ እንዴ ምን እያልከኝ ነበር ምንድን ነበር ያልከኝ እንዴ እቺ በቃ እንግዲህ ተመልካቾቼ ከዛ ሁላ ነትርክና ተጋራ በኋላ ተመልሰን መጣናል እንግዲህ ባለቤቷም በጎን ይገኛል ጥቆሞንም የሰጠችን እንግዲህ ቤዛ ከጎን ናት እነሱ የሚሉትን ሐሳብ እንስማና የዛሬ ፕሮግራማችንን እንዘጋለን እንደው ምን ተለኛለህ ጸጋዬ እንግዲህ በሆነው ነገር የሆነው ነገር ምን ተሰማ እውነት ለመናገር እንግዲህ ምን ይባላል ይሄ እስካሁን ካምሮዬ በላይ ነው የሆነው ነገር አይስፈጠረው ነገር ለማመን የሚከብድ ነው ብቻ ግን አሁን ማለት የምፈልገው እኔ ሁላችሁንም አመሰግናለሁ ነው ህይወቴን አትርፋችሁልኛል እናንተንም በቃ በጣም ነው ማመሰግነው በተለይ ደግሞ ቤዚ በእውነት በጣም ነው ማመሰግንሽ ለተናገርኩሽም እስካሁን ለበደልኩሽም ነገር እኔ ይቅርበኝ በእውነት ኧረ እንዴ ችግር የለውም ቁጭ በል በእውነቱ እኔም ደስ ብሎኛል የሆነብህ ነገር ስላለ እንደው አንቺስ ቤዛ እንግዲህ ጥቆማሽ እውነት ሆኖ እንግዲህ እኛ አሉባልታ ይሆናል ብለን እንደውም እያስጨነኩሽ ነበር መጀመሪያ ጥቆማሽ እውነት ሆኖ ስላገኘሽውና እንግዲህ ይሄን ወጣት ስላዳንሽው እንደው ምንድነው የሚሰማሽ ነገር በመጀመሪያ በጣም ነው ማመሰግናችሁ ማለት የሰውን ህይወት እንደማትረፍ ነገር ቀላል ነገር የለም እኔም ተማምኝባችሁ እንደመጣው እናንተም ደግሞ እውነተኛ ሰው ናችሁ ተገኝታችሁልኛል እና በጣም ነው ማመሰግነው እሱም ደግሞ በጊዜ ሁሉም ነገር ማውቁ እኔም ደግሞ ውሸታም እንዳልሆንኩኝ ሁሉንም ነገር ስለተረዳ በጣም ደስ ብሎኛልና በጊዜ መድረሳችን በጣም ደስ ብሎኛል መልካም በጣም ደስ ይላል እንግዲህ ተመልካቾቼ እንደሰማችሁት ነው የዛሬ ፕሮግራማችን ይሄን ይመስላል አብራችሁን ስለቆያችሁ ከፕሮግራማችን ጋር አብራችሁ ስለተከታተላችሁ አብራችሁን ስለተጨነቃችሁ በጣም ደስተኞች ነን እንግዲህ ቤተሰቦቻችሁን አጠናክሩ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ በኮሜንት ሐሳብ አስተያየት መስጠት እሱንም እንድታክሉበት እንፈልጋለን ከዛ ባሻገር ደግሞ መልካታ ጥቆማም ካላችሁ እንዲሁ እንድታሳውቁን እንፈልጋለን በእያላችሁበት ሰላም ሁኑ ቸር ሁኑልን መልካም ጊዜ